ሰኔ 30 2018 ዓ.ም ጤና ይስጥልኝ። ከመረብ ሚዲያም አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን ይዘን ቀርበናል። በመካነ ሰላም ግንባር ትናንት ምሽት ጀምሮ እስከ ዛሬ አጥቢያ ሌሊት ድረስ በተደረገ ተጋድሎ የጠላት ምሽጎችን ሰብሮ በርካታ ወታደሮችን የደመሰሰው ፋኖ ታዳጊዋ ቢሊ ከተማን በቁጥጥሩ ስር ማስገባቱ ታውቋል። ዛሬ ከንጋት በኋላ ከተማዋን ዳግም በቁጥጥሩ ስር ለማስገባት የተንቀሳቀሰው የጠላት ኃይል ከባድ አጸፋዊ እርምጃ ከወደ ፋኖ ተወስዶበት ተሽመርምረው መበታተኑ ነው የተነገረው። ታደምጡታላችሁ። በሌላኛው መረጃችን በመኮይ ከተማ 44ቱ ተብሎ በሚጠራው አካባቢ ሰፍረው በነበረው ያገዛዙ ጥምር ጦር ላይ በተፈጸመ ስልታዊና መብረቃዊ ጥቃት የጠላት ኃይል ከፍተኛ ኪሳራ መከናነቡ ተነገረ። በውጊያው ከ23 በላይ የብልጽግና መከላከያ ሰራዊት አባላት ሲደመሰሱም ወሳኝ ወታደራዊ ስፍራዎችና ልዩ ልዩ የጦር መሳሪያዎች በፋኖ ቁጥጥር ስር መግባታቸው ታውቋል። በንጹሃን መኖሪያ መንደሮች ላይ በጸረ አውሮፕላን መሳሪያ ታግዘው ድብደባ ሲፈጽም በነበረ የጠላት ኃይል ላይ ነው እርምጃው የተወሰደው። መረጃውን አጠናቅረን ይዘነዋል። በተያያዘ በዚያው በሸዋ ጠቅላይ ግዛት ቀጠና በመንዝ ግንባር ጥርጥራ በተባለ አካባቢ በተፈጸመ የደፈጣ ጥቃት አንድ የ10 አለቃ ማዕረግ ያለው የሚሊሻ አዛዥን ጨምሮም ከ10 በላይ የአየር ወለድ ኮማንዶ አባላት ሲገደሉ በርካቶች ቆስለው በአምቡላንስና በሕዝብ ትራንስፖርት ተሽከርካሪ ተጭነው ወደ ሞላሌ ከተማ መወሰዳቸው ታወቀ። ይህ በመንዝ ላለው ግንባር የተደረገው ተጋድሎ በትጥቅ ትግሉ ሂደት የፋኖን የደፈጣ ውጊያ ብቃት፣ የመረጃ የበላይነትና የተደራጀ የማጥቃት አቅምን በተግባር ያሳየ ነው ተብሏል። መረጃውን አጠናቅረነዋል። በሌላኛው መረጃችን ኢትዮጵያ ለ2026 ዓለም አቀፍ የምግብ ቀውስ ሪፖርት የሚያስፈልገውን ወቅታዊና ትክክለኛ መረጃ ማቅረብ ባለመቻሏም ከሪፖርቱ ውጭ መደረጓ ተነገረ። ይህ የሆነበት ዋነኛ ምክንያት የአብይ አህመድ አገዛዝ እርዳታ ፈላጊ የለም የሚል የተሳሳተ ገጽታ ለመፍጠር በመሻት ሕዝብን በጦርነት እየጨፈጨፈ፣ በሌላ በኩል ደግሞ ለዓለም አቀፉ የረድኤት ድርጅቶች መረጃ እንዳይደርስ በማፈኑና በመደበቁ ነው። ይህ የዓለም አቀፉ ማህበረሰብ በሀገሪቱ ያለውን የከፋ የሰብአዊ ቀውስ እንዳያይ በማድረግና የረድኤት ድርጅቶች እጃቸውን እንዳይዘረጉ በማገድ አስቸኳይ እርዳታ የሚሹ በሚሊዮን የሚቆጠሩ ዜጎችን ከዓለም አቀፉ ማህበረሰብ እይታ ውጭ የማድረግ የብልጽግናው አገዛዝ ስውር ሴራ መሆኑ ታውቋል። መረጃውን በዝርዝር ታደምጡታላችሁ። የተከበራችሁ አድማጭ ተመልካቾቻችን እነዚህንና ሌሎች የዛሬ ሰኔ 30 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው የግንባር መረጃችን እናልፋለን። በመካነ ሰላም ግንባር ትናንት ምሽት ጀምሮ እስከ ዛሬ አጥቢያ ሌሊት ድረስ በተደረገ ተጋድሎ በርካታ የጠላት ምሽጎች ተሰበሩ፣ የጠላት ወታደሮችም አልቀዋል። በተጋድሎ ታዳጊዋ ቢሊ ከተማ በፋኖ ቁጥጥር ስር መግባቷ ተረጋግጧል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 105ኛ ኮር የ29ኛ ክፍለ ጦር አርበኞች ከመካነ ሰላም ከተማ በቅርብ ርቀት ትላንት ሰኔ 29 2018 ዓ.ም ጀምሮ እስከ ዛሬ አጥቢያ ሌሊት ድረስ ባካሄዱት የሌሊት ኦፕሬሽን በርካታ የጠላት የቁም ምሽጎችን ጭምር ሰብረው ጠላትን በመደምሰስ ታዳጊዋ ቢሊ ከተማን ነፃ መውጣት መቻላቸው ተረጋግጧል። በጠላት ላይ ያን መራርና ኃያል ክንዳቸውን ያሳረፉት የ29ኛ ክፍለ ጦር ቃኝ ቡድን አባላት በተለመደው ፈጣን የውጊያ ስልታቸው ጠላትን አፍረክርከው ሞትና ቁስለኛውን አስታቅፈውት በተንትኑን አውጥተውታል። በሌሊቱ ኦፕሬሽን የተደመሰሱና የቆሰሉ የጠላት ኃይል አባላትን ትክክለኛ ቁጥር ለማወቅ የሰዓቱ ሁኔታ አስቻይ ባይሆንም የውስጥ ወታደራዊ ምንጮች እንደጠቀሱት ግን ጠላት ያላሰበው ሽንፈት ገጥሞት ከባድ ሰብአዊና ቁሳዊ ኪሳራ እንደተከናነበ ገልጸዋል። የታጠቀው ከባባድ የጦር መሳሪያና የቡድን መሳሪያ ከፋኖ ምህረት የለሽ ክንድ ሊከላከልለት ያልቻለው የጠላት ኃይል ሞትና ቁስለኛውን ተሸክሞ ወደ መካነ ሰላም ከተማ እግሬ አውጭኝ መፈርጠጡን ለማወቅ ተችሏል። ዛሬ ሰኔ 30 2018 ዓ.ም ከንጋት በኋላ ተጨማሪ ኃይል አሰባስበው ዳግም ከተማዋን ለመቆጣጠር ተንቀሳቅሶ የነበረው የጠላት ኃይል ሊመከት የማይችል አጸፋዊ እርምጃ ከወደ ፋኖ ተወስዶበት ተሽመድምዶ መበታተኑ ታውቋል። በሌላኛው መረጃችን በመኮይ ከተማም 44ቱ ተብሎ በሚጠራው አካባቢ ሰፍሮ በነበረው ያገዛዙ ጥምር ጦር ላይ በተፈጸመ ስልታዊና መብረቃዊ ጥቃት የጠላት ኃይል ከፍተኛ ኪሳራ መከናነቡ ታወቀ።
በውጊያው ከ23 በላይ የብልጽግና መከላከያ ሰራዊት አባላት ተደምስሰዋል። ወሳኝ ወታደራዊ ስፍራዎችም በፋኖ ቁጥጥር ስር ገብተዋል። በሸዋ ጠቅላይ ግዛት የፋትና ጥሙጋ አውራጃ አንጾኪያ ገምዛ ግንባር መኮይ ከተማ 44ቱ ተብሎ በሚጠራው ልዩ ቦታ ላይ ሰፍሮ በነበረ አገዛዙ ጥምር ጦር ላይ ነው የተቀናጀና ስልታዊ ድንገተኛ ጥቃት የተፈጸመው። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ስር የሚገኘው የመሐመድ ቢሆኔ ኮር አስቴ ጎማ ተራራ ክፍለ ጦር ይህንን የላቀ ወታደራዊ ኦፕሬሽን በመፈጸም አንጸባራቂ ድል ተቀዳጅቷል። የክፍለ ጦሩ አርበኞች በከፈቱት ፈጣን ማጥቃት ያገዛዙን ዙፋን አስጠባቂ ሰራዊትና ተባባሪ ጥምር ኃይሎችን ከጥቅም ውጭ አድርገዋቸዋል። በዚህ ተጋድሎ ከ10 በላይ የብልጽግናው መከላከያ ሰራዊት አባላት ሲገደሉ ከ13 በላይ የሚሆኑት ደግሞ በጽኑ ሲቆስሉ፣ ቀሪዎቹ ሕይወታቸውን ለማትረፍ የእዝ ሰንሰለታቸው ተበጣጥሶ ተበታትነዋል። የክፍለ ጦሩ አባላት የተሰጣቸውን ግዳጅ በአስተማማኝ ሁኔታ ከፈጸሙ በኋላ ያለምንም የሰውና የቁስ ኪሳራ በሰላም ወደ እናት ክፍለ ጦራቸው ተመልሰዋል። በንጹሐን መኖሪያ መንደሮች ላይ በዙ 23 ጸረ አውሮፕላን ታግዞ ድብደባ ሲፈጽም በነበረው የጠላት ኃይል ላይ ነው እርምጃው የተወሰደው። በተያያዘ ዜና በመንዝ ግንባር ጥርጥራ በተባለ አካባቢ በተፈጸመ የደፈጣ ጥቃት አንድ የ10 አለቃ ማዕረግ ያለው የሚሊሻ አዛዥን ጨምሮ ከ10 በላይ የአየር ወለድ ኮማንዶ አባላት ሲገደሉ በርካቶች በጽኑ መቁሰላቸው ታወቀ። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር ስር የሚንቀሳቀሰው የአጼ ምኒልክ ክፍለ ጦር በመንዝላሎ ግንባር ጥርጥራ ተብሎ በሚጠራው አካባቢ ላይ ወታደራዊ የበላይነትን የተቀዳጀበትን የደፈጣ ጥቃት በመፈጸም በርካታ የጠላት አየር ወለድ ኮማንዶ አባላትን መደምሰሱ ተገለጸ። ትናንት ሰኔ 29 2018 ዓ.ም ከእኩለ ቀን በኋላ ጀምሮ እስከ ምሽት ድረስ በተካሄደው የሰዓታት ጠንካራ የሽምቅ ውጊያ ከመንዝላሎ ወገሬ ከተማ ተነስቶ ወደ ጥርጥራ ቀበሌ ለመንቀሳቀስ የሞከረው የብልጽግናው 104ኛ ኮማንዶ ክፍለ ጦር ልዩ ስሙ 20 ደጋ በተባለ ቦታ ላይ በፋኖ ቀለበት ውስጥ ገብቶ ከባድ የሆነ ሰብአዊና ቁሳዊ ኪሳራን ከእግር ጥፍሩም እስከ ራስ ጸጉሩ ተከናንበዋል። ኦፕሬሽኑ የፋኖ ስልታዊ የማጥቃት ብቃትን ያሳየና የወታደራዊ ግዳጅ አፈጻጸም ብቁነቱን ያረጋገጠ እንደነበረ ነው የተገለጸው። በተጨማሪም ይህ በመንዝላሎ ግንባር የተመዘገበው ድል በትጥቅ ትግሉ ሂደት የፋኖን የደፈጣ ውጊያ ብቃት፣ የመረጃ የበላይነትንና የተደራጀ አቅምን በተግባር ያሳየ ነው ተብሏል። በዚህ ተጋድሎ አንድ የ10 አለቃ ማዕረግ ያለው የሚሊሻ አዛዥን ጨምሮ ከ10 በላይ የአየር ወለድ ኮማንዶ አባላት የተገደሉ ሲሆን በርካቶች ቆስለው በአምቡላንስና በህዝብ ትራንስፖርት ተሽከርካሪ ተጭነው ወደ ሞላሌ ከተማ መወሰዳቸው ተረጋግጧል። በተጋድሎ ከፍተኛ የሰው ኃይልና የሞራል ስብራት የገጠመው የአገዛዙ ሰራዊት ከመንዝ ቀያ ዘመሮ ከተማ ኃይል ማዛባት ለማንቀሳቀስ ቢሞክርም በምኒልክ ልጆች ጽኑ መከላከል ተሽመርምሮ ወደ ኋላ እንዲያፈገፍግ ተደርጓል። ሰራዊቱ ወታደራዊ ግዳጁን ማሳካት ሲያቅተው የፋኖ ቤተሰብ ናቸው ያላቸውን ንጹሃኖችን መኖሪያ ቤት ሰብሮ በመግባት ንብረት በመዝረፍ የተለመደውን የውንብድና ተግባሩን ፈጽሟል። መከላከያ ሰራዊቱም የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። በትላንቱ ዘገባችን ባለፉት 5 ዓመታት የህዝብን ብሶትና የዜጎችን ሮሮ በፓርላማ መድረክ በማስተጋባት የምክር ቤቱ ድምቀት የነበሩት ዶክተር ደሳለኝ ጫኔ የመሰናበቻ ውሏቸውን የህዝብ አንገብጋቢ ጉዳዮችን የያዘ እጅግ አሳሳቢና ጠንካራ ጥያቄ በመያዝ በመጨረሻ የፓርላማ ስብሰባቸው ላይ እንደሚያካሂዱ ገልጸን ነበረም። በዚህም መሰረት 6ኛው የኢፌዴሪ የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 30ኛ መደበኛ ስብሰባው በተካሄደበት ዛሬ ሰኔ 30 2018 ዓ.ም ዶክተር ደሳለኝ ጫኔ እንደተለመደው የመጨረሻ የፓርላማ ውሏቸውን በጠንካራ ጥያቄዎች በማንሳት ጠቅላይ ሚኒስትሩን አፋጠዋል። በጊዜያዊ ማስታገሻዎች ሀገርን ረዥም መንገድ መውሰድ አይቻልም ነው ያሉት ዶክተር ደሳለኝ ጫኔ። አገዛዙ በጦርነትና በድርቅ ምክንያት የዕለት ደራሽ እርዳታ ያጡ በሚሊዮን የሚቆጠሩ ዜጎች እያሉ የሰብአዊ ድጋፍ ፈላጊዎችን ቁጥር ከ20 ሚሊዮን በላይ ወደ 2.3 ሚሊዮን ዝቅ አድርጎ ማቅረቡ ፖለቲካዊ ቁጥር ማሳመር እንጂ ከእውነት የራቀ ነው ሲሉ የምክር ቤት አባሉ ዶክተር ደሳለኝ ጫኔ ጥያቄ አቅርበዋል። በምክር ቤቱ መደበኛ ስብሰባ ላይ ጥያቄ ያነሱ ዶክተር ደሳለኝ ጫኔም አገዛዙ የመረጃ ማጥራት ስራ ሰርቻለሁ በሚል ሰብአዊ ድጋፍ የሚፈልጉ ዜጎችን ቁጥር እጅግ አሳንሶ ማቅረቡን ተቃውመዋል። በተለያዩ አካባቢዎች ለቤተሰቦቻቸው የሚሆን በቂ ምርት የማያመርቱና ለከፋ ችግር የተጋለጡ በሚሊዮን የሚቆጠሩ ዜጎች መኖራቸውን በመጠቆም ይህንን ቁጥር ወደ 2.3 ሚሊዮን ዝቅ አድርጎ ማቅረብ ፖለቲካዊ ቁጥር ማሳመር እንጂ የዜጎችን ሕይወት በተጨባጭ የሚያሳይ አይደለም ነው ያሉት ዶክተር ደሳለኝ ጫኔ።
ከተለያዩ ዓለም አቀፍ የእርዳታ ተቋማት የሚወጡ መረጃዎችን የጠቀሱት የምክር ቤት አባሉም ተቋማቱ የሚያስቀምጡት ዝቅተኛ ግምት እንኳን ኢትዮጵያ ውስጥ 15.8 እስከ 21.4 ሚሊዮን የሚሆኑ ዜጎች በከፍተኛ የምግብ እጥረት ውስጥ እንደሚገኙ የሚያሳይ መሆኑን አብራርተዋል። ዶክተር ደሳለኝ አክለውም መንግስታዊ ያልሆኑ ድርጅቶች የእርዳታ እህል እንዳያከፋፍሉ ካገዛዙ መከልከላቸውንና ድጋፋቸውን ወደ ጥሬ ገንዘብ እንዲቀይሩ መገደዳቸውን ገልጸዋል። ይህ አሰራር አሁን ካለው የገበያ ግሽበት አንጻር በርካታ ቤተሰቦችን ለከፋ የምግብ ዋስትና እጥረት የሚዳርግ ነው ሲሉም ስጋታቸውን ገልጸዋል። በተመሳሳይ የቤት ኪራይ በአብዛኛው ዜጎቻችን ወርሃዊ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቅቅ ሁለት መደቦች ሆኗል ነው ያሉት ዶክተር ደሳለኝ ጫኔ። የፓርላማ አባሉ ዶክተር ደሳለኝ ሰላምና ጸጥታ እንዲሁም የማክሮ ኢኮኖሚ ጉዳዮችን የተመለከቱ ጥያቄዎችን ያሰሙ ሲሆን ላለፉት 5 ዓመታት የኢትዮጵያ ሕዝብ የከፈለው ዋጋ እጅግ የበዛና ከባድ ነው። እርስዎ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር፣ በተግባር ያየነው ተገላቢጦሹን ነው በማለት ጠንከር ያለ ትችት በአብይ አህመድ አገዛዝ ላይ ሰንዝረዋል። የሰሜን ኢትዮጵያ ጦርነት ያስከተለው አስከፊ ሰብአዊ ውድመትና ጠባሳ ሳይሽር ዛሬም በአማራ፣ በኦሮሚያ፣ በጋምቤላ፣ በቤኒሻንጉል ጉሙዝ ክልልና በሌሎች አካባቢዎች የሚታዩ ቀጣይነት ያላቸው ግጭቶችና ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል ሲሉም አክለዋል። በቅርቡም ከትግራይና ከኤርትራ ኃይሎች ጋር የሌላ ጦርነት ስጋት አሳሳቢ ደረጃ ላይ ደርሷል ሲሉም ጉዳዩን የደረሰበትን አሳሳቢነት ጠቁመዋል። በፖለቲካው መስክ የፖለቲካ ምህዳሩ መጥበብ፣ የሀገራዊ ተቃርኖዎች መስፋት፣ የሲቪክ ማህበራት መኮስመድ፣ በጋዜጠኞችና በሚዲያዎች ላይ እገዳዎችና ክልክላዎች ዜጎች አማራጭ ድምፅ እንዳያሰሙ አፍነዋቸዋል ብለዋል። በርካታ የፖለቲካ እስረኞችም ህገ መንግስታዊ የፍትህ ዋስትና ተነፍገው ይገኛሉ። ይህ አጠቃላይ የሰላም የጸጥታና የፖለቲካ ውድቀት የፓርቲው የተሳሳተ የፖለቲካዊ ፍልስፍና ውጤት፣ አንድነትን በተግባር ማምጣት ያቃተው የመደመር ትረካ መዋቅራዊ ስብራት ውጤት ነው ሲሉም አክለዋል። ገዢው ቡድን የችግሮቹን ስራ መሰረት ትቶ ምልክቶቹን ብቻ የመቀጥቀጥና በቁጥር ጨዋታ ህዝብን የማደናገር አካሄድ እየተከተለ ነው ብለዋል ዶክተር ደሳለኝ ጫኔ። በተላከልን የመንግስት አፈጻጸም ሪፖርት ላይ የሀገሪቱ ኢኮኖሚ በ2018 ዓመት በጀት ዓመት 10.2% እንደሚያድግ፣ የግብር ገቢ 1.5 ትሪሊየን ብር መድረሱን፣ የሸቀጦች ወጪ ንግድ 11 ቢሊዮን ዶላር ማስገኘቱንና የውጭ ቀጥታ ሐዋላ ፍሰት ኢንቨስትመንት 7.7 ቢሊዮን ዶላር መድረሱን ገልጿል። ነገር ግን እነዚህ የቁጥር ስኬቶች የዜጎችን የመኖር እውነታ ፍጹም አይወክሉም። እንዲያውም መሬት ካለው እውነታ ጋር በጽኑ ይጋጫሉ። ምክንያቱም የኑሮ ውድነትና የዋጋ ግሽበት ከገቢያችን ጋር አልተመጣጠነም ብለዋል። ሪፖርቱ እስከ ግንቦት 2018 ዓ.ም አጠቃላይ የዋጋ ግሽበት 13.4፣ የምግብ ዋጋ ግሽበት ደግሞ 15% ደርሷል ይላል። ይህን ግሽበት ለመደጎም አገዛዙ 379 ቢሊዮን ብር ማውጣቱ ቢገለጽም በተግባር ግን ባለፉት ዓመታት የተተገበረው የማክሮ ኢኮኖሚ ማሻሻያ ዝቅተኛው ማህበረሰብ ክፍል ለከፋ ድህነት በዳረገበት ሁኔታ ላይ እንገኛለን ሲሉ አክለዋል። ማሻሻያውን ተከትሎ የመጣው ሰማይ የነካ የዋጋ ግሽበት በሚሊዮኖች የሚቆጠሩ ዜጎችን የመግዛት አቅም ሙሉ በሙሉ አሳጥቷል። ይህንንም ተከትሎ ቋሚ ደሞዝ የሚከፈላቸው የመንግስትና የግል ድርጅት ሰራተኞች፣ ዝቅተኛ ገቢ ያላቸው የከተማ ነዋሪዎች፣ አነስተኛ ነጋዴዎች፣ አነስተኛ ይዞታ ያላቸው አርሶ አደሮችና አርብቶ አደሮች በስውር ረሃብ ውስጥ ወድቀዋል ነው ያሉት ዶክተር ደሳለኝ ጫኔ። የቤት ክራይ በአብዛኛው ዜጎቻችን ወርሃዊ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቅቅ ሁለት መደቦች ሆኗል ነው ያሉት ዶክተር ደሳለኝ ጫኔ። ጠቅላይ ሚኒስትሩ ከፓርላማ አባሉ ዶክተር ደሳለኝ ጫኔ ለተነሳላቸው ጥያቄ ሾላ በድፍኑ የሆነ ምላሽ ሰጥተዋል። ጠቅላይ ሚኒስትሩ ሳቅና ፌዝ በተሞላበት ንግግር ውስጥ ነው ዶክተር ደሳለኝ የመደመር ፍልስፍና ገብቶታል በሚል አፍ ይዘው የበቃ የጠረቃ ምላሽ ሳይሰጡ አልፎታል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ኢትዮጵያ መረጃ ባለማቅረቧ ምክንያት በዓለም አቀፉ የምግብ ቀውስ ሪፖርት ውስጥ ሳትካተት መቅረቷ ታወቀም። ኢትዮጵያ የቴክኒክ መስፈርቶችን የሚያሟላ ወቅታዊና ትክክለኛ የምግብ ዋስትና እጥረት መረጃ ማቅረብ ባለመቻሏ ምክንያት ከ2026 ዓለም አቀፍ የምግብ ቀውስ ሪፖርት ውጭ መደረጓ ነው የታወቀው። የተባበሩት መንግስታት ድርጅት የምግብና ግብርና ድርጅት ፋኦና ዓለም አቀፍ የምግብ ፕሮግራም WFP በጋራ በወጡት ሪፖርት እንደተገለጸው ኢትዮጵያ ወሳኝ የሆኑ የምግብ ዋስትና እጥረት መረጃዎች ካልተገኙባቸው ወይም የቀረቡ መረጃዎች የጋራ ስምምነት ግምገማዎችን ጨምሮ የሪፖርቱን የቴክኒክ መስፈርቶች ማሟላት ካልቻሉ 18 ሀገራትና ግዛቶች መካከል አንዷ መሆኗን ጠቅሰዋል። የአብይ አህመድ አገዛዝ እርዳታ ፈላጊ የለብኝም በሚል ቁጥር መቀነሱ ይታወቃል።
ይህ ክስተት በሀገሪቱ ያለውን የምግብ ዋስትና ቀውስ ትክክለኛ ገጽታ ዓለም አቀፍ ማህበረሰብ እንዳያውቀው የሚያደርግና የሰብአዊና እርዳታ ፍሰት ላይ ከባድ ተጽዕኖ ሊያሳድር የሚችል እጅግ አሳሳቢ ጉዳይ ነው። ተቋማቱ እንዳስታወቁት ኢትዮጵያ ከዓለም አቀፉ ሪፖርት ውጭ እንድትሆን ያደረጋት ወቅታዊ ትክክለኛና ጥራቱን የጠበቀም የምግብ ዋስትና መረጃ ማቅረብ ባለመቻሏ ነው። በአገሪቱ ለተፈጠረው ለዚህ የከፋ መረጃ ክፍተት ድርጅቶቹ ዋነኛ ምክንያት ብለው ካስቀመጧቸው ጉዳዮች መካከል መረጃዎችን በነፃነት ሰብስቦ ለማጠናከር የሚያስችል ፈቃድና ምቹ ሁኔታ አለመኖር በዋነኝነትን ጠቅሰዋል። ከዚህ በተጨማሪ ለመረጃ አሰባሰብና ትንተና ስራዎች የሚሆን በቂ በጀት አለመመደቡና የሚመለከታቸው የመንግስት አካላት ለጉዳዩ የሰጡት ዝቅተኛ ትኩረት ሀገሪቱን ከሪፖርቱ እንድትገለል አድርጓታል ነው ያሉትም። ሪፖርቱ እንደሚያስታውሰው ኢትዮጵያ ከዚህ ቀደም በ2017 ተመሳሳይ ያለ ምግብ ቀውስ ሪፖርት ላይ ተካታ መረጃዋን ለዓለም አቀፉ ማህበረሰብ አጋርታ ነበረ። ከዓመት በኋላ ዛሬ ላይ ተመልሳ መስፈርቱን የሚያሟላ መረጃ ማቅረብ አለመቻሏ የሀገሪቱ የመረጃ አስተዳደርና ተቋማዊ ግልጽነት ወደኋላ እያሽቆለቆለ መምጣቱን ያሳያል። በዘንድሮ ሪፖርት ከኢትዮጵያ በተጨማሪ ሌሎች 18 ሀገራትና ግዛቶች መረጃ ባለማቅረባቸው ከሪፖርቱ ውጭ ሆነዋል። ይህ አይነቱ ዓለም አቀፍ ሪፖርት ለጋሽ ሀገራትና የረድኤት ድርጅቶች ዓመታዊ የሰብአዊ እርዳታ በጀታቸውንና ለማን መመደብ እንዳለባቸው የሚወስኑበት ዋነኛ ኮምፓስ ነው። በመሆኑም ኢትዮጵያ ከዚህ ሪፖርት ውጭ መሆኗም በአየር ንብረት ለውጥ፣ በግጭትና በኢኮኖሚ ጫና ምክንያት አስቸኳይ የምግብ እርዳታ የሚሹ በሚሊዮኖች የሚቆጠሩ ዜጎችን ከዓለም አቀፉ ማህበረሰብ እይታ ውጭ ሊያደርጋቸውና የችግሩ ገፈት ቀማሽ ሊያደርጋቸው ይችላል የሚል ከባድ ስጋትን ፈጥሯል፣ ደቅነዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ጎረቤት ሀገር መረጃችን እናልፋለን። በሱዳን የጦር ሜዳ የሽንፈት ጉዞ የጀመረው በሄሜቲ የሚመራው የፈጣን ድጋፍ ኃይል አሁን ደግሞ በከፍተኛ አመራሮቹ የክህደት ማዕበል እየተመታ ይገኛል ተባለም። ሳውዲ አረቢያ የጀነራል አልቡራን ስልጣን ለማጽናትና የአመፀኛውን ቡድን የውስጥ መዋቅር ለማፈራረስ በሚሊዮን የሚቆጠር ዶላሮችን በማፍሰስ ቁልፍ የፈጥኖ ድራሽ ኃይል አዛዦችን ወደ መደበኛው የሱዳን ጦር የሳበች መሆኗ ተጋልጧል። አፍሪካ ኢንተለጀንስ ይፋ ባደረገው ዘገባ መሰረት የሳውዲ መንግስት በጀነራል አልቡራን በኩል የቼክ ደብተር ፖለቲካ በመተግበር አመፀኛውን ቡድን ከውስጥ ለማፈራረስ እየሰራ ነው ብለዋል። አልሳቫና በተባለው የፈጥኖ ድራሽ ኃይል ከፍተኛ አመራርና በሶስተኛው አዛዥ ሜጀር ጀነራል አልኑር አህመድ አዳም አማካኝነት በተፈጸመው ክህደት እስከ 2.5 ሚሊዮን ዶላር የሚደርስ ክፍያ እንደተፈጸመላቸው መረጃዎች ያመላክታሉ። ሪያድ የሳውዲና የሱዳን ደህንነት መስሪያ ቤት በጋራ በመሆን ከውሳኔ ሰጭነት የተገለሉና በስልጣን ጥማት የተገፉ የፈጥኖ ድራሽ ኃይሉ አዛዦችን በገንዘብ በማማለል ጥራት ያሉትን ኃይል ከውስጥ እንዲሸረሸር እያደረጉት ነው። ይህ ስልታዊ እርምጃ ቡድኑን በወታደራዊ አቅም ብቻ ሳይሆን በመረጃና በፖለቲካዊ ቁመናም እንዲዳከም እያደረገው ነው። ጀነራል አልቡራን ከገንዘብ ድጋፉ ጎን ለጎን በጦር ኃይሉ ውስጥ ካሉ እስላማዊ ኃይሎች ራሳቸው እንደሚያርቁ ለሳውዲ ቃል ገብተዋል። ሆኖም ሪያድ ለዚህ ሽግግር ወቅት የቀድሞውን የጠቅላይ ሚኒስትር አብደላ ሐምዶክን ጨምሮም የሲቪል መሪዎችን ለማካተት ብትሞክርም የሱዳን ፖለቲካ ልሂቃን ይህንን አካሄድ የህጋዊነት ቀውስ ለመሸፈን የተደረገ የስልጣን ማደናገሪያ ነው በማለት እየተቃወሙት ይገኛሉ። በክህደቱ ማግስት የፈጥኖ ድራሽ ኃይል አዛዦቹ የሱዳን መደበኛ ጦር ዩኒፎርም ለብሰው መታየታቸው ጀነራል አልቡራን ለሚሰጡት የምህረት አዋጅ ተገዥ በመሆን አመፀኛ ያሉትን የሄሜቲ ቡድንን መፈራረሱን የሚያሳይ የፕሮፓጋንዳ ማሳያ ተደርጎ ተወስዷል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሰኔ 30 2018 ዓ.ም ዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ከቀሪ ጣቢያችን ዝግጅቶች ጋር ቸር ቆዩ።